ሰላም እንዴት ናችሁ? የሊናክስ ቤተሰቦች ዛሬ አይሲዎች ሪቦል ያስፈልጋቸዋል። አንዳንዴ ደግሞ ማያስፈልግባቸው ጊዜ አለ እና እንዴት ነው ሳያስፈልገን ሪቦል ሳያስፈልገን አይሲዎችን አንስተን የምንገጥመው የሚለውን ዛሬ እናያለን። እንደምታዩት ይሄ ስልክ ሆፕ ፎን ነው የሚለው በርቷል። እንደምታዩት ሁሉ ነገር ይሰራል። ቼክ አድርጌ ላሳያችሁ። ከዛ አይሲ እንቀይርለትና እናየዋለን ማለት ነው መልሰን እነዚህ ሜን አይሲያቸው ያው እሱ ሲፒዩአቸው ዛ ትልቁ አይሲ ነች ማለት ነው። ስለዚህ እሷን እንቀይርና እንዴት ማንሳት እንዳለብን እንዴት አድርገን ደግሞ መልሰን እንደምንገጥም አብረን የምናይ ይሆናል ማለት ነው። ተመልከቱት፣ ሁሉም ነገር ይሰራል፣ ፐርፌክት ነው። ስለዚህ ሬዲዮ ትሰራለች። ሌላ ቦታ ብልንካት ባኳ አይ ቲንክ ያኛው ነው መሰለኝ። ኦሬዲ ግን አይሷ አብዛኛውን ቦታ ትሰራለች። ዩዘር ልቀይር ያው ስልኳ ሰራች፣ ፐርፌክት ነች። ስለዚህ አሁን እናነሳዋለን ማለት ነው። ይሄ እንትኑ ሺልዱ ያልተከፈተ ስልክ ነው። ቀስ እያለን እያነሳ ከዛ ደግሞ ቀይረን እናየዋለን ማለት ነው። ብዙ ጊዜ ሰማለሁኝና አይሲ ሪቦይሊንግ ይባላል። ድጋሚ ምን ማድረግ ነው? ራሱ ላይ ምን ማስቀመጥ ነው? ጭቃ ሊድና ፔስት አድርገንበት ከዛ በኋላ እግሮቹ የአይሲ እግሮቹ ሁሉ እንዲወጡ ማድረግ ነው ማለት ነው። ሌላ ነገር የለም፣ የተለየ ነገር የለውም። ይሄንን የምናደርግባቸው አይሲዎች አሉ። ብዙ ጊዜ የታች ስልክ ፕሮሰሰሮች ሪቦይሊንግ ይፈልጋሉ ብዬ አስባለሁ። እነዚህ የበተን ቻርጂንግ አይሲዎች፣ ኔትወርክ አይሲዎች፣ ሌሎች አይሲዎች አሉ። ፓወር አይሲዎች ብዛም አይፈልጉም፣ ግን እንዲፈልጉ የምናደርገው እኛን እንዳይፈልጉም የምናደርገው እኛ ራሳችንን ማለት ነው። ተመልከቱ ይሄኛውን አይሲ። ይሄኛው አይሲ አነሳሴ ይወስኗል። የምታዩት አነሳሴ ምን ይሏል ማለት ነው? ይወስኗል። አነሳሴ ልክ ካልሆነ ግዴታ ወደ ምን ሊሄድ ነው ማለት ነው? ወደ ሪቦይል ላረገው ነው ማለት ነው። እግሮቹን ድጋሚ እንዲወጡ ላረግ ነው ማለት ነው። ግን አነሳሴ ነው የሚወስነው። አነሳሴ ጥሩ ከሆነ ግን ምንም አያስፈልግም ማለት ነው። ገባችኋል? አሁን እንደምታዩት እዚህ ጋር የሆነች ነገር ገብታብኛለች። እሷን ላውጣትና ቀለል አድርጌ ነው ማሳያችሁ። ማንኛውም ቴክኒሻል ይችላል ይሄንን ማድረግ ማለት ነው። ማንኛውም ቴክኒሻል ግን ምንድነው የሚፈልገው? ትንሽ መለማመድ ይፈልጋል። የብሎወር ኖዝሌ እንደምታዩት በጣም ሰፊ ነው። በሁሉም ቦታ ነው ሂት መስጠት ያለባችሁ፣ መቆየት የለባችሁም። አይሲዩን ደግሞ ለማንሳት መታገል የለባችሁ። አይሲዩ በራሱ ሰዓት ሲነቃነቅ በዛች ኢላስቲክ የሆነ ባህር ያመጣል አይሲዩ ማለት ነው። ስለዚህ ያቺ ሰዓት ስትደርስ ብድግ ማድረግ ብቻ ነው የሚጠበቅባችሁ። ከዛስ በኋላ ማየት አይሲዩን የቱ ጋር ነው ችግር ያለው፣ የቱ ጋር ነው የረገጠው፣ እግሮቹ እንዳለ ልክ ናቸው ወይ የሚለው እናያለን። ካየን በኋላ ምንም የሚያስፈልግ ነገር የለም። አሁን እንደምታዩት ፔስት ላይ ስላረኩ ሞቅ ሞቅ አድርጌዋለሁ። ይሄኛው አይሲ ተነስቷል። ይሄኛውን አይሲ እዚህ ላይ እናደርገዋለን። ይሰራል አይሰራም ብዙ ጥያቄ ሊኖር ይችላል። እስቲ እንዴት እንደሚሰራና እንደማይሰራ ላሳያችሁ። ያው እንደምታዩት በጣም እንደውም ብዙ ጥንቃቄ አላበዛውበትም። ኖርማል እየተጠቀምኩ ያለሁት ቲዩዘር ኖርማል ቲዩዘር ነች። ስለዚህ ይቻላል የሚለውን ነገር ላሳያችሁ ፈልጌ ነው። አሁንም ቦታው ላይ እናስቀምጣለን። ሙቀት እንሰጠዋለን። ሙቀታችን እና ንፋሳችን የተመጣጠነ መሆን አለበት። ከፍተኛ ሙቀት እና ከፍተኛ ንፋስ ከሆነ ኮምፖነንቶቹ ይበራሉ። ስለዚህ ይሄ ብዙ ጊዜ አይሲዩን እንቀይረዋለን። አይሲዩን ከቀየረን በኋላ ስልኩ አይበራም ላላችሁኝ ልጆች ነው። ስለዚህ ምን ተጠቀመው አይሲ ትክክለኛ እስከሆነ ድረስ ይበራል። ግን ሁለተኛ ደግሞ ሌላ ጊዜ ምን አለ ወዲያው አይሲ እንደቀየረን ወዲያው ደግሞ መሞከር የለብንም። ምን ማለት አለበት? ያ አይሲ መድረቅ አለበት፣ መቀዝቀዝ አለበት። በጣም ስለሚሞቅ ቦርዱ ይሞቃል። ለዚህ ሙቀት እንዲቀንስ ስለዚህ አሁን ሙቀቱን በቲነር ቀንሼዋለሁ። አሁን እስቲ ይበራል አይበራም ብለን እንመልከት። ያው በርቷል ስልኩ። የሚገርም ሁኔታ ምን ብሎ ነው የበራው? አይ ቲንክ ሎጎ ነው የቀደም የነበረው ሎጎ ነው አምጥቶ ራሱ የበራው። ይሄው
ሁሉ ነገሩ ይሰራል። እንደምታዩት ባክም ይላል ምን ይላል። እንዴት አልቀየረም ግን? ይሄ ጥያቄ ነው። እንዴት አልቀየረም? ለምን አልቀየረም? ማለት አሁን ፕሮ ከሆነ ፕሮ ነበር ብሎ መብራት የነበረበት የቅድሙን ሎጎ ነው አሁን የሚያመጣው። ለምን? ይሄ ጥያቄ ነው። ለምን አልቀየረም? ሁሉ ነገር ይሰራል። ሌሎቹ ስንቀይር ይዘበራርቃል። ይሄ ግን ሁሉ ነገር ይሰራል። ለምን ሎጎውን አልቀየረም? ቴንክ ዩ። ይቺን መልስ መልሱልኝ።